العقيدة أولا قدميا لعقيدة كفل عندمتو سلاسة عند بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته ندمن الله تشولين ندمن كرمات تشولين إن شاء الله زاريم سلا عقيدة نجوهالن سلا عقيدة سفي زي ستن مارالن هيوتاچن نونا دنيا لا يالن رأس المالاتچن አንጡራ ሀብታችን ነውና አቂዳ ትክክለኛው የሰለፎች አቂዳ ማለት ነው ተውሂድ ማለት ነው የጀነት ትኬታችን ነው አቂዳችን ስለዚህ ስለ አቂዳ መማር ልንቦዝን ልንሰለች አይገባም ማለት ነው በትክክለኛው መንገድ አላህ Subhanahu Wa Ta'ala በደነገገው መንገድ ነብዩ አለይሂ ሰላቱ ወሰለም ባዘዙት መሰረት አላህ በብቸኝነት በተውሂድ በብቸኝነት አላህ ምድር ላይ ሰዎች እስኪገዙት ድረስ ሁላችንም ስለ ተውሂድ መጮህ አለብን ማለት ነው ኢንሻአላህ ማስተማር አለብን ስለ አቂዳ በጣም ሊያሳስበን ልንጨነቅ ይገባናል ማለት ነው ኢንሻአላህ በዛሬው የምናየው አቂዳዊ ነጥብ የነብዩና አለይሂ ሰላቱ ወሰላምን ቀብር ዚያራ የተመለከተ ርዕሰ ጉዳይ ነው ኢንሻአላህ ምናየው ማለት ነው ከነብዩ አለይሂ ሰላቱ ወሰላም ቀብር ጋር ተያይዞ በመዘየር ሂደት ላይ ያሉ አህካሞችን ኢንሻአላህ በተከታታይ እንማራለን ማለት ነው ኢንሻአላህ እንግዲህ ነብዩና አለይሂ ሰላቱ ወሰላምን መውደድ እሳቸውን ማክበር ማላቅ ተገቢ ነው ይሄ ሁሉም ሰው ልንወስደው ልንይዘው የሚገባ ነው ማለት ነው እና ኢንሻአላህ የነብዩና አለይሂ ሰላቱ ወሰላምን ቀብር ፐርፐዝሊ ሆን ብሎ ከዚህ ከሀገራችን የነብዩን አለይሂ ሰላቱ ወሰላምን ቀብር ልዘይር ብሎ ቀብሩን ብቻ ለመዘየር ንያ አድርጎ መሄድ አይቻልም አይፈቀድም ወይ ለዑምራ ወይም ለሐጅ ሲሄድ እግረ መንገዱን ዚያራ ያደርጋል ማለት ነው አለቃ በቃ ከዚያ ውጪ ግን ጓዝ ሸክፎ የነብዩን አለይሂ ሰላቱ ወሰላምን ቀብር መዘየር ፈልጋለሁ አለብኝ ብሎ ከሆነ የሄደው ይሄ አይሆንም ክልክል ነው ማለት ነው ስለዚህ ኢንሻአላህ በዚህ ጉዳይ ላይ እንመለስበታለን ማለት ነው ዛሬ እናንተን ላስታውሳችሁ የፈለኩት ትልቁ ነጥብ ምንድነው محبة النبي صلى الله عليه وسلم وآداب الزيارة نبينا عليه الصلاة والسلام موددنا يساتشون قبر يمزير سنة سرعاتوچن إن شاء الله لن أنت ما استوصف لكم مالتنا ونينم ننتنم إن محبة النبي صلى الله عليه وسلم يجب أن تكون في قلب كل مسلم أعظم من محبته لوالديه وولده والناس أجمعين عندنا كنتو جلاجلي هنا قلسب بزو سلا توحيد تلك جنزابي لله تشو سوج نزيو هابيوج نبينا يودو مكوياله بزو ميلفلف سؤال الحقيقة يا دلم إنيا كنانت بفيت إنيا የነብዩ አለይሂ ሰላቱ ወሰላም ሐዲስ እሳቸውን ከራሳችን ከነፍሳችን በበለጠ ከልጆቻችን ከትዳር አጋሮቻችን ከአባት እናቶቻችን በላይ ከማንኛውም ህዝብ በላይ እንድንወዳቸው አስተምረውናል ሐዲሳቸው ስለሚመሰክር ማለት ነው ነገር ግን ዛሬ ላይ ያሉ የተውሂድ ጠላቶች ወሃብያዎች ይያሉ የለለን ስም እኛ ወሃብያ አይደለም ሲጀመር ማንኛውም ሰው ማወቅ ያለበት ማለት ነው እኛ አህሉ ሱነቲ ወልጀማዓ የሱና ሰዎች ነን ሰለፊዮች ነን የሰለፎችን መንገድ ነው የምንከተለው
ይሄ ነው ትክክለኛው ስያሜያችን፣ ሙስሊሞች ነን። ከዚያ ውጭ ሌላ ስያሜ እየለጠፉ ሰዎችን የሚያስበረግጉ ሰዎች አሉ ማለት ነውና ይሄንን በደንብ መንቃት አለብን ማለት ነው። ስለዚህ የነብዩ አለይሂ ሰላቱ ወሰላም ውዴታ በእያንዳንዱ ሙስሊም ላይ በጣም ከፍተኛ የሆነ ትልቅ የሆነ ፍቅር ከልጅ ከወላጆች ከማንኛውም ማህበረሰብ በበለጠ ትልቅ ፍቅር ልባችን ላይ ሊኖር ይገባል ማለት ነው። ይህን ቡኻሪና ሙስሊም ላይ እሳቸውም ተናግረውታል ሰለላሁ ዐለይሂ ወሰለም ላ ዩእሚኑ አሐዱኩም ሐታ አኩነ አሐበ ኢለይሂ ሚን ዋሊዲሂ ወወለዲሂ ወናሲ አጅመዒን። ይህን ተናግረዋል ነብዩ ዐለይሂ ሰላቱ ወሰላም። አንድኛችሁ አያምንም እኔ እርሱ ዘንድ ከወላጆቹ ከልጆቹ በአጠቃላይ ከህዝቡ በሙሉ የበለጠ እሱ ዘንድ ተወዳጅ እስካልሆንኩ ድረስ ብለዋል። ስለዚህ ይሄ ትልቅ ነገር ነው ማለት ነው። በል يجب أن تكون أعظم من محبته لنفسه كما ثبت ذلك في حديث عمر رضي الله عنه في صحيح البخاري. ስለዚህ ይሄ አንድ ትልቅ ነጥብ ነው። وإنما وجب أن تكون محبته صلى الله عليه وسلم من محبة النفس والوالد والولد ከራሳችን ከነፍሳችን በላይ ነው ነብዩ አለይሂ ሰላቱ ወሰላም እንወዳቸው መውደድም ያለብን ከልጆቻችን ከወላጆቻችን በላይ ማለት ነው። فلأن النعمة التي ساقها الله للمسلمين على يديه صلى الله عليه وسلم وهي نعمة الإسلام نعمة الهداية للصراط المستقيم نعمة الخروج من الظلمات إلى النور هي أجل النعم وأعظمها لا يساويها نعمة ولا يماثلها نعمة. الله أكبر. نبي عليه الصلاة والسلام لنيا ለሰው ልጆች ከዋሉልን ውለታ አንፃር ይሄ ሲያንሳቸው ነው። ይሄ ውዴታ ማለት ነው። ከራሳችን በላይ ከልጆቻችን በላይ ከምንወዳቸው ወላጆቻችን በላይ ልንወዳቸው ያንሳቸዋል። ሐቂቃ ነብዩ አለይሂ ሰላቱ ወሰላም ማለት ለኛ ትልቅ የሂዳያ ሰበብ ናቸው። ትልቅ ኒዕማን የሰጡን ኒዕመተል ኢስላምን ኒዕመተል ሂዳየተ ሲራጢል ሙስተቂም የቀጥተኛው መንገድ ጸጋ ያጣጣምነው በሳቸው ነው። ከጨለማ ወደ ትክክለኛ የተውሂድ ብርሃን የወጣ ነው በሳቸው ነው። አላሁ አክበር። ስለዚህ ይሄንን ማወቅ አለብን ማለት ነው። እና ይሄ ውዴታ ግን አልহামዱሊላህ ነብዩ አለይሂ ሰላቱ ወሰላም ከጉሉ ኡማው እንዲጠበቅ ስለሚፈልጉ ቅርጽ ሰጥተውታል፣ ስነ ስርዓት አስይዘውታል። ሐቂቀተል መሐባ ማለት ምንድነው የሚለውን ደግሞ መረዳት አለብን። ሐቂቀተል መሐባ ትክክለኛ ነብዩ አለይሂ ሰላቱ ወሰላምን መውደድስ ማለት ምን ማለት ነው የሚለውን ማወቅ ደግሞ ሌላው ትልቁ ነጥብ ነው። ዝም ብሎ ወደድኩ ብሎ በቢድዓና በሽርክ እየተጨማለቀ መውደድ የለም። እሳቸውን ያዘዙትን ሳይፈጽም